ጌታ ይመስገን ክብሩ ሁሉ ለኢየሱስ ይሁን አሜን ባለፈው ትላንትና አንድ ነገር አስበን ነበር እሱ ምንድነው ሁለተኛ ቆሮንቶስን እናየዋለን ከአጠቃላይ መጽሐፉን እናያለን ነገር ግን መጀመሪያ አስቀድመን ቆሮንቶስ ለምን እንደተጻፈ ማየት አለብን የሚል ትላንትና ለመነካካት ፈልጌ ነበር በጣም ትኩረት ሁለተኛ ቆሮንቶስን ስመለከተው በጣም ልቤን የነካው በተለይ ኢሮ ፎር ጂሰስ ላይ እዩት ይያልኳቸው ነበርና ፖሊዬ በጣም ከዛ ላይ ወስዶ ሲያገለግል ነበር በጣም የሚገርም የእግዚአብሔር እውነቶች ነበሩ ክብር ሁሉ ለኢየሱስ ይሁን ነገር ግን ሄደን ምዕራፍ 1ን ከማየታችን በፊት ሁለቱንም አንደኛ ቆሮንቶስና ሁለተኛ ቆሮንቶስ ሁለቱም ከተጻፈበት ከተማ ብንነሳ ጥሩ ነው ለምንድነው ባክግራውንዱን ማየት የሚጠበቅብን አንደኛ ለቃሉ ታማኝ ለመሆንና ምንድነው የተከናወነው ነገር ቆሮንቶስ ቤተክርስቲያን ላይ ከመናያቸው ጥፋቶች አስቀድመን ከተማው ላይ ምን እየተደረገ ያለው ነገር የሚለው ማስተዋል ጥሩ ይመስለኛል ለምንድነው የቆሮንቶስን ቤተክርስቲያን ባክግራውንድ ለምን ማጥናት አስፈልገን ሲባል አንደኛ የተጻፈበትንም ዓላማ እንድናቅ ጳውሎስ ለምንድነው ሐሳቦችን ያነሳቸው እና በጣም ብዙ ጥያቄዎች ተጠይቀዋል የመለሳቸውን መልሶች የጠየቃቸውን ጥያቄ በዛች ቤተክርስቲያን እንዲሆን የፈለጋቸው ነገሮችን በተቀላላ ከማይታችን በፊት እንድናስተውሎ ያደርገናል ባክግራውንዱን ስንመለከት ለምን ተጻፈ ለማን ተጻፈ የሚለው ነገር በጣም ወሳኝነት አለው በተለይ ካልቸሩን ስንመለከትና ከተማዋን ስንመለከት ማለት ነው ይሄንን በዚህ ዘመን ላይ ባለው አመለካከት ልንገራችሁ በጣም ዋይድ ሆናችሁ እንድትሰሙኝ ይፈልጋለሁ በጣም ተከፍታችሁ እንድትሰሙኝ ማለት ነው አንድ ነገር ለምሳሌ ብዙ ጊዜ ሰዎች አንድን ኃጢያት ሲሰሩ ቀጥታ ዲል የምናደርገው ከሰውየው ከሰራው ኃጢያት አንፃር ወይም አንድ ቤተክርስቲያን ውስጥ አንድ ድክመትና የሆነ ነገር ሲኖር ዘለን ኃጢያቱ የተፈጠረበትን ነገር ነው ሄደምናየው እና ትግስት ኖሮን ለምንድነው ይሄ ነገር የተፈጠረው የሚል ነገር አንመለከተው ከዛ የተነሳ እንዴት ዲል ማድረግ እንዳለብን አናቅም ቦክስ ውስጥ ነው ምንከተው ጀጅመንታችንም ሃይ ይሆናል ሁለተኛ ነገር ደግሞ በደንብ አርጋችሁ ስሙኝ እንዴት አድርገን ሃንድል እንደምናደርገው አናቅም ትራዲሽናሊ ምንድነው የምናደርገው አንድ ሰው ኃጢያት ሲሰራ ንስሐ ግባ ትሉታላችሁ ማለት ነው አይደል በጣም እሱንም ካይንድ ከሆናችሁ ነው በጣም ካይንድ ከሆናችሁ ተነስታችሁ አንተኩ እንደዚህ አድርገሃልና ንስሐ ግባ ብላችሁ ትሉታላችሁ ይሄ የመጨረሻው ካይንድ የሆነ የክርስቲያን ካራክተር ነው ግን በጣም ዋይዝ ከሆነ ከክርስቲያን ደግሞ ሲገኝ እንዴት ይሄን ነገር ሊሰራው ቻለ እንዴት ነው ላቋርጠው የሚችለው ነገር ብላችሁ ማሰብ መቻል አለባችሁ እንዴት ነው ወደዛ እንዳይመለስም ማድረገው ከዛስ ከምን አንፃር ነው ይሄን ነገር ያደረገው ሩቱ የቱ ጋር ያለው የብዙዎቻችን ችግር ጀጅመንታል የሚያደርገን ቆም ብለን ያለ ማሰባችን ነው ስለዚህ ችግሩ በጣም አይቆምም ይቀጥላል ማለት ነው በአንድ ሰው ህይወት ውስጥ ያለው ትራማ ላይፍ ይቀጥላል ማለት ምክንያቱም ውሉን ማግኘት የለንም እኛ በሪሊጂን ሲስተም አንድ ሰው አጠፋ ቀጥታ ሄደን ለምንድነው እንዲያደረከው ስለዚህ ንስሐ ግባ የመስማትም እድል አንሰጠው የማዳመጥም እድል አንሰጠው በአዲስ ኪዳናችን ውስጥ ከተጻፉ መጽሐፎች ቆሮንቶስ ላይ የተፈጠረው ነገር በሚገርማችሁ ሁኔታ ዘግናኝ ነው አይደል እንደዛ ብለን ነው ምናስበው ምን አይነት ቤተክርስቲያን ናት የቆሮንቶስ ቤተክርስቲያን ምን አይነት አመጽ ነው የተከናወነው ብለን እናያለን ማለት ነው ከተማዋን ስናጠና ግን አንልም አሃ ከየት ነው የመጣው ይሄ ነገር ጮክ ብሎ ሲደመጥ የነበረው ቆሮንቶስ ቤተክርስቲያን ላይ ዝሙትና መከፋፈል ነው ዲቪዥን ነው ከየቱ ጋር ነው የጀመረው ስንል ጳውሎስ በጣም ትግስተኛና አባት ስለሆነ ከምዕራፍ 5 አልጀመረም ብያችኋለሁ ባለፈው አይደል ምዕራፍ 5 ላይ አበሻ ጽፎት ቢሆን ኖሮ አስባችሁታል
የመጨረሻው ቢግ ዲል የሚሆነው ዝሙት ነው የሚጀምረው ከምዕራፍ 5 ነው በመካከላቸው አሳፋሪ ኃጢያት አለ ምናምን ብለን ነው የምንጀምረው ያ ደግሞ ከአግሬሲቭነስ ነው የምንነሳው ማለት ነው ጳውሎስ ከ5 አልጀመረም ከአንድ ነው የጀመረው ከአንድ ሲጀምር ደግሞ መሰረት አስይዞ ነው የጀመረው የሚገርም መሰረት አስይዞ ነው የጀመረው እዚህ ጋር በጣም አይምሯችሁ የሚያፈነዳ ነገር እንገራችሁ እንደ ፖል ያለ አዲስ ኪዳን ውስጥ ድንቅ ሐዋርያ አልተነሳልንም አዲስ ኪዳንን በብዛት ከጻፉ 13 መጽሐፎች የጻፈ ደብዳቤዎች ጀግና ሰው ነው ፖል የእውቀት ችግር የለበትም እውቀቱ አንብቦን ያመጣው ምትሉ እንኳን ከሆነ ሰውየው ኢየሱስን ፊት ለፊት አይቶታል ኢንካውንተር አድርጓል በመጽሐፍ እውቀት ብቻ የበረታ ሳይሆን ጳውሎስ ይልቁንም ደግሞ ኢየሱስን ፊት ለፊት የነካ ጀግና ያዳመጠ ጀግና ቆሮንቶስን መጽሐፍ ስታጠኑ እንደውም ይሄንን ከጌታ ተቀብያለሁ ብሎ ለተጠየቀው ጥያቄ መልስ ይመልሳል ሰውየው ዝም ብሎ አንብብ ያለው ብሎ በገስ ይሄ ቆሮን እንትን ላይ ዘውልቁ ላይ ዘዳግም ብሎ አይመልስም ቆቆቆ ለዚህ ጥያቄ እግዚአብሔር ምን ይላል ምንም እንኳን ህግም ቢያቅ ምንም እንኳን ቶራን ቢያነብ የቀደመውን መዝሙራትን ቢያነብ የህግ መጽሐፍ ቢያነብ የጥበብን መጽሐፍ ቢያነብ ጳውሎስ ለተጠየቀው ጥያቄ እግዚአብሔር ይጠየቃል ብሎ ሚል ጀግና ነው መሰረትም ጠንቃቃ ሰው ነው ስለዚህ ሰውየው በመጽሐፍ ዕውቀት ብቻ ይበርታ አይደለም 39ኙ መጽሐፍ አቃለው በገማሊያ እግር ስር ነው ቁጭ ብዬ ተማርኩት ለምትጠይቁኝ ጥያቄ ሁሉ መልስ አለኝ ብሎ አላለም እኔ አላልኩም ጌታ አለ ብሎ ይመልሳል ይሄንን እኔ አላልኩም ጌታ ብሏል ይሄንን ደግሞ የእግዚአብሔር መንፈስ ያለብኝ ይመስለኛል ልመልስላችሁ ብሎ ደግሞ ይመልሳል ጳውሎስ you see so ጳውሎስ ኢሞሽናል ሰው አይደለም ስለዚህ ምዕራፍ 5 ላይ ያለው ተነስቶ ቆቆቆቆ ብሎ አልመታችም let me take time ጊዜ መውሰድ አለብኝ ዋው ጊዜ መውሰድ አለብኝ መረጋጋት አለብኝ ምክንያቱም ኃጢያቱን ኤክስፖዝ ማድረግ አይደለም የፖልስ ፍላጎት ኢየሱስን እዛ ውስጥ እነሱስ መክተትና ይሄን ሳይክል መበጠስ ስለሆነ አላማው የቆሮንቶስን መጽሐፍ ስታነቡ የሰውየውን ጥልቅ የሆነ ትግስት ትልቅ ፒክቸር እይታ አጭር ቪዲዮ ለመስራት በተሰማው ነገር ሁሉ አይነሳም ተነስቶ ሐሰተኛ ነው ብሎ አይጀምርም ፖል አገኛችሁ በጣም የተካነን ስለሆነን ማለት ነው ይሄ ሄረሲ ነው ብሎ አይጀምርም የሰራው ኃጢያት አንተ ኢየሱስን እንዳላወቀው ነው የሚያሳይም ብሎ አይጀምርም አሰባችሁታል ቆሮንቶስ ቤተክርስቲያን አዲስ አበባ ሆኖ ቢሆን አንድ መጋቢ ከኢትዮጵያ ቢጽፍ የተፈጠረው ነገር እርግጠኛ ነኝ ማለት መስጊድ ነው ብሎ ነው የሚጽፈው መስጊድ ነው የምን ቸርች ነው ይሄ እንጀራ እናቱን አግብቶ የኖረ የሚከፋፈሉ ምናምን ይያለ የኃጢያቱ ውጦ መዳናቸው ነው የሚያስመጣው ጳውሎስ እንደዛ ብሎ አልጀምም የእግዚአብሔር ቤተክርስቲያን ብሎ ነው የጀመረው የእግዚአብሔር ቤተክርስቲያን ምክንያቱም ኢንቴንሽኑ ሊመልሳቸው ነው ሊጨርሳቸው አይደለም እኔ የጳውሎስ አይገርማችሁ ይሉስ ከኢየሱስ አንፃር ሄዶ ውጥር አርጎ ነው የሚይዘው ኢየሱስን ይዘዋል እንዳይለቁት ጌታን እንዳይለቁት ብሎ ወጥሮ ይዛል ኢየሱስን እንዳትለቁት አጥበቃችሁ ያዙት ቆይ እሱን ያዙ ከዛ በኋላ ግን ዳይፐራችሁን እንቀየርበትን መንገድ ላሳያችሁ ብሎ ነው የሚቀጥለው ጨካኝ አይደለም ጳውሎስ በሰሩት ኃጢያት ያልጨከነባቸው ለኃጢያት የተከፈለላቸውን ዋጋ በጣም አጥብቆ አይቷልና Did you see it? He saw the price. ናቀም የለውም ተነስቶ ለመማታት ተነስቶ እንደ ጎሮምሳ እናንተም ብሎ ጴንጤዎች ብሎ መጀመር አይችልም እንዳይል የተከፈለውን ዋጋ አይቷል ስለዚህ ሲጀምርላቸው ቅዱሳን ብሎ ይጀምርላቸዋል አይገርም my god ቅዱሳን ምዕራፍ 5 ላይ ቢመጣ አሰባችሁታል ነገር በነገራችን ላይ መረጃ ስትሰሙና ቦታው ላይ ስትሆኑ ስሜታችሁ እኩል አይደለም የምትሰሙት ነገር ከምታዩት ነገር ያበሳጫችኋል
የላችሁማ ነገሩን ትልቅ ፒክቸር ስለማታገኙት ወሬ ሲነገራችሁ በጣም ነው የሚያናዳችሁ ያው የመሰረታችሁት ቤተክርስቲያን ላይ ጳውሎስ ራሱ ጀምሮ ገብታችኋል አመት ከመንፈቅ ምን ማለት ነው አመት ከ6 ወር ቁጭ ብሎ የመሰረታት ቤተክርስቲያን ሐዋርያ ሥራ ምዕራፍ 18 ላይ ራሱን የጀመራት ጳውሎስ እነዚህ ሰዎች እንደው ምን ሆነው ነው መሰረታዊ አስተምሯቸው ሮንግ ነው እንዳይል ራሱ ነው መሰረታዊ ትምህርት ያስተማራቸው አገኛችሁ ራሱ ነው መሰረታዊ ትምህርት ቁጭ ብሎ ያስተማራችሁ ሁ ይያለ ኢየሱስ ማለት ብሎ መሰረት የጣለው ራሱ ጳውሎስ ነው አንዳንዴ ታቸው ማብ ያስተምራችሁ ነው እንደዚህ አይነት ህይወት ውስጥ የገባችሁት እንዴት ነው የተማራችሁት ይሄንን ኢየሱስ እንዳይል ራሱ ነው አስተማሪው መሰረታዊ ራሱ ጳውሎስ ነው ሲያስቡ ይሄን ነገር I think I have to see it ብሎ ስሙኝ በደንብ አርጋችሁ ጳውሎስ ለምንድነው የትግስት ናዳ ይወረደበትና ቆሮንቶስ ቤተክርስቲያን ላይ ዘሎ ብትር ያላነሳው ሲባል አልቲሜት ጎሉ ኢየሱስን ማስጨበጥ ስለሆነ እቺ ጻፉልኝ በደንብ አርጋችሁ ጻፉልኝ በደንብ በጌታ በደንብ አርጋችሁ ጻፉልኝ በደንብ አርጋችሁ ይጠቅማችኋል ለልጆቻችሁ ልጆቻችሁ ይጠቅማችኋል ከኃጢአት ያልጀመረው ኢየሱስን እንዳይለቁበት ከሰሩት ያልተነሳው ኢየሱስን እንዲያጠብቁት ነው በደንብ አርጋችሁ ስሙልኝ የሚጠቅማችሁን ወንጌል ነው ማወራችሁ እንዲለቁበት አልፈለገም ዝርክርክ ብሎ አልጀመራቸውም ሲጀምራቸው አልጀመራቸውም ምክንያቱም ለምንድነው ጳውሎስ ዝም ብለ ታገስከው ሲባል መዳኒቴን እንዳይለቁብኝ እዛ ላይ ኮንፊደንስ ይኖራቸው ድህነታቸው ላይ ኮንፊደንስ ይኖራቸው መዳናቸው ላይ ኮንፊደንስ ይኖራቸው ሞቶ የተነሳው ለነሱ ነው እሱን ያዙ ጎሌሱ ነው my god ጎሌሱ ነው እንዲለቁብኝ አልፈልግም ኢየሱስን ከማስጨበጥ አንፃር ሰዎች ከሰሩት ኃጢአት አንነሳም ከተሰራላቸው መዳኒት እንጂ ኃጢአት አዲስ ነገር አይደለም ኢየሱስ ነው አዲስ ለርጋሞ ኃጢአት አዲስ አይደለም አዳምን አዝረክርኮታል ሲቀጥል መጥቷል የተማርነው ምንም ነገር የለንም ይሄ ዩኒቨርስ በኃጢአት የታጠረ ነው ከውርቀት የተነሳ ጨለማ መጥቶት ነው ያለው ክብር የለውም ይሄ ዩኒቨርስ እና ስለ ኃጢአት መናገር አዲስ ነገር አይደለም ለማናችንም አዲስ የሚያደርገው ኃጢአትን ያስወገደ አንድ የእግዚአብሔር በግ አለ ብሎ ማውራት እሱ አዲስ ብርሃን ነው ራሱ ሲናገር የምስራች ይባላል የምስራች ማለት ታቃላችሁ መልካም ዜና ማለት ነው ኃጢአትን መስበክ የምስራች አይደለም ኃጢአት ተወግዷል ማለት ነው የምስራች ፖል ቆሮንቶስን ሲያይ እነዚህ ሰዎች እንዲህ አይነት ኃጢአት ውስጥ ከገቡ ኃጢአቱን ቢነካው አለቀ ስለዚህ ቆቆቆቆቆቆይ ኃጢአቱን ከማውራት መዳኒቱን ላውራው መዳናቸውን ላውራ መሰረታችሁን አትልቅ ምክንያቱም salvation is a foundation ክብር ለኢየሱስ ይሁን foundation ነው salvation is a foundation መነቃነቅ የሌለበት መሰረት ነው ድህነታችን ኢየሱስ የሰራው ስራ አሳያችኋለሁ 3 ላይ ከተመሰረተው ብሏል ራሱ ጳውሎስ ከተመሰረተው በቀር ሌላ ነገር ላንመሰርት ላይውለም ላናንጽ ቃል ገብተናል ፋውንዴሽን መሰረቱ ላይ ያልቆመ ሰው ምንም ብትነግረው ተዝረክርኮ ይወድቃል በጣም ባርካችሁ ሰው ሄዳችሁ ለሰዎች ድካማቸውን ለሰዎች ያሉበትን ህይወት ልትናገሩ ስትሉ ዘላችሁ ማለት ያለባችሁ ምን ሊያቁም ነው ምነግረው ምን ሊያቁም ቆሟል ወይ ሰውዬ ማውራለት እውነት እምገሰጸው ተክሳጽ እመመክረው ምክር ከዳነበት ድህነት ያስለቅቀዋል ወይስ ስር ያሰደዋል ይነቃንቀዋል ወይስ ይተክለዋል I mean as I say like አስባችሁታል ጳውሎስን የመሰለ ድንቅ አስተማሪ አስተምሮ ነግሯቸው ኢየሱስ ብሎ ሄዶ ዞር ብሎ ሲመጣ ሰዎቹ የሉም
አልቀዋል ጳውሎስ ይውላችሁ ከኢየሱስ የጀመረው ኢየሱስን ሰጥቷቸው ስለነበረ ነው ደግሜ ይሏለሁ ጳውሎስ ከኢየሱስ የጀመረው ኢየሱስን ሰጥቷቸው ስለነበር አንዳንዴኛ ማን እንደሆኑም ስለማናቅ ነው ከኢየሱስ አንጀምርም ከኃጢያታቸው እንጀምራለን ኢየሱስን እናስለቀቃቸዋለን ከዛ ከቸርች ይጠፋሉ ከአገር ይጠፋሉ ከጓደኝነት ይጠፋሉ ምናምን ነገር ጀጅመንት አነ ይሉኛል ምናምን ሁላችን የተመታነበት ነገር ነው we have to go back first Christ ኢየሱስ ጋር መምጣት ነው ያለብን የከፈለ ዋጋ አለ ስለዚህ ቆሮንቶስ ላይ የመጀመሪያው ጳውሎስ ያነካ ተጋሽ ያደረገው ነገር የተከፈለው ዋጋ በርቶለታል ማለት ከዚህ አንፃር ነው ሰው ጋር ስንሄድ ወንጌልን ስንመሰክር ሰዎችን ስንመክራቸው ስንገስጻቸው ኢየሱስን አይተን ነው ምንቀጥለው አሜን በሉ በጌታ በረባም ምን ጀምረው ከዛ አንፃር ከኢየሱስ አንፃር ነው ቆይ ሲሄድ ሄጂ ሊያን ለገስጻሰል መገስጻት ከኃጢያቱ አንፃር ሳይሆን የተከፈለልሽ ዋጋ አለ ይሄኛው አይመጥንሽም ብዬ ነው መቀጠለው እና ጳውሎስ ኢሞሽናል ያላደረገው ምዕራፍ 5 ላይ በቁጣ የተናገረው በአሕዛብ ዘንድ እንኳን ያልተደረገ ኃጢያት ነው እዚህ ቤት የተደረገው ብሎ ሲላቸው የጀመረው ግን አስቀድሞ ኬት ነው ብያቸዋለሁ ድናችኋል ጸድቃችኋል የእግዚአብሔር ቤተክርስቲያን ናችሁ ምክንያቱም መናደዴ ስሙ መናደዴ እውነትን አይቀይረው ቅድም እንዳልኳችሁ መበሳጨቴ የተከፈለላቸውን ዋጋ ያስከደው እኛ ግን ምን ጀምሮ ከነዲታችን ስለሆነ መሰረቱን እንመታባቸዋል አልዳኑም ክርስቲያን አይደሉም ምናም ብለን ነው ምን ጀምረው በመጀመሪያ ደረጃ ብራዘር ባንተ ቴስት ላይት አይሞከርም ድህነት ኦኬ በእኛ ቴስት ላይት አይሞከርም ሲድኖል አልዳንም ቴስት ላይት አለኝ ብለ አትለው በሰውየው በሰራው ኃጢያትም አይለካም ድህነቱ በምን ልብና እንዴት ወርቆ ንስሐ ሊገባ እንዳለ ስለማታውቅ ስለ ሰውየው ዴስቲኒ ልትመሰክርለት አትችልም በጣም በዛ እንኳን ከተባለ ትራማ ስላለበት የተሰራው ነገር አይቶ ለምን አደረክ ብለ መብታል እንደ ክርስቲያን ከቃሉ አንፃር ድህነቱ ላይ ግን አይደለም እና አቆሟቸው ወንድም ተብዮች ብሎ ጳውሎስ ሂዱ ለምን እንዲህ ያደረጋችሁ ይላቸው ወንድም ብሏቸው የመጀመሪያው ምንድነው ብያቸዋለሁ ኢየሱስን ስላየባቸው አልነካቸው የተጀመረው ከኢየሱስ አንፃር ነው ድናችኋል ጸድቃችኋል የእግዚአብሔር ቤተክርስቲያን ናችሁ ሁለተኛው ሲባል ከተማው በደንብ አድርጋችሁ ስሙኝ ይሄንን ከተማው ያሉበት ከተማ ቆሮንቶስ ቤተክርስቲያን ውስጥ ስሙኝ ቤተክርስቲያን ውስጥ የቆሮንቶስ መንፈስ ወካርጎን የገባው እንዴ ተራምዶን የገባው ጳውሎስ የቆሮንቶስን መንፈስ ከቤተክርስቲያን አውጥቶ የእግዚአብሔር መንግስት መትከል ነው የፈለገው የእግዚአብሔር መንግስት ላችሁ የእግዚአብሔር መንግስት ስርዓት ማለት ነው ምክንያቱም የገባው ዲቪዥኑ ከየት እንደመጣ አሳያችኋለሁ ከውጭ ነው የገባው ዝሙቱ የገባው ከውጭ ነው ዘረኝነቱ የገባው ከውጭ ነው ፕራይድ የገባው ከውጭ ነው ይገባችኋል ኤቭሪ ነገሮችን የገባው ሴት ዘላ መታወራው ከውጭ ነው የገባው ኤቭሪ ነገሮች ተክሰክስገው የመጡት ከውጭ ናቸው ስለዚህ ጳውሎስ አስቀድሞ ማውራት ያየበት እይታ ከተማዋ የተያዘችበት መያዝ ሊትራሊ ቤተክርስቲያን የከተማዋ ነጸብራቅ ነው ገብታለች ቆሮንቶስ ቸርች ውስጥ ገብቷል ለምሳሌ የጸጋ ስጦታ እንደ ጫወታ የሚያዩበት ነገር እና ይፎካከሩበታል እኔ ረጅም ልሳን እናገራለሁ አንተ አትናገር እኔ ትንቢት እናገራለሁ አትናገር ኃጢያት እዛ ቁጭ ብለው እነሱ በጸጋ ስጦታ ኮምፒት ያደርጋሉ ማለት ነው ይገባችሁ እና ጳውሎስ ገርሞት ኤክስኪውዝ ሚ ሰር ቆይ ኬት ነው ይሄ ማይንድ የመጣው ሰው የቆሮንቶስን ቸርች ባክግራውንድ ስታጠኑ ከተማው ላይ ምን እየተደረገ እንዳለ ይገባችኋል ምክንያቱም ቆሮንቶሶች እዛ ቆሮንቶስ ከተማዋ የሮም ግዛት ናት ስሙኝ ፖርት ናት
መተላለፊያ ስለሆነች ከተማዋ ላይ 600,000 የሚኖር ነው ህዝብ እዛ ከተማዋ ላይ 3 ሰዎች አሉ ማህበረሰቦች ግሪኮች አሉ ሮሞች አሉና አይሁዶች አሉ እዛ ከተማ ላይ ሶስቱም ይዘውት የሚመጡ ካልቸር አለ በደንብ አርጋችሁ ስሙ ሶስቱም ይዘው ሮሞች አሉ ገዢዎች ናቸው ግሪካውያን አሉ ከእንደገና የሃይማኖት ሰዎች የሆኑት አይሁዳውያን ገብተዋል ከተማው ላይ እምታዩት ሶስቱ ባክግራውንዳቸው ይዘው ነው የሚመጡ እሱ ብቻ አይደለም በደንብ አርጋችሁ ስሙኝ ቆሮንቶስ ላይ ፖርት ስለሆነ ሰዎች ለማለፍ ሲፈልጉ ሌላ ከተማ የቆሮንቶስን ከተማ ይተቀሟታል እንደ ወደብ ሲተቀሟት ረጅም ተጉዘው ስለሚመጡ ቆሮንቶስ ከተማ ላይ የሴሰኝነታቸውን ፍላጎት ለምሳሌ አንድ መርከብ 6 ወር ሊሄድ ይችላል 1 አመት ሊሄድ ይችላል ውሃ ላይ ሲመጣ ይዞ የሚመጣው ትሬዠር ነው ወርቅ ይዞ ይመጣል ንግድ ይዞ ይመጣል ገንዘብ አላቸው በ6 ወር መካከል ላይ ገንዘባቸውን ኢንቨስት አላደረጉም ስለዚህ ሀብት አላቸው እነዚህ ሰዎች መርከብ ላይ የሚሰሩ ሰዎች ማለት ነው ሲመጡ ቆሮንቶስ ከተማ ኢሚዲየትሊ ለሚያገኙት ሴት ገንዘቡን ያወጡታል ማለት ከተማዋ የጭሰት ከተማ ናት እንደ ቬጋስ ማለት አገኛችሁ እንደ ቬጋስ የጭሰት ከተማ ናት there is a money are you with me guys ገንዘብ አለ ከእንደገና ደግሞ የቆሮንቶስ ከተማ የምትታወቀው በስፖርት ነው ኢንተርቴይንት የሚያደርጉበት እዛ ከተማ ላይ ስፖርት አለ ቁጭ ብለው እንጂ ኢማጂን ከ6 ወር በኋላ ሲመጡ ከተማዋ ላይ እነዚህ ሰዎች ለማረፍ ብቻ ሳይሆን ለፕሌዠር ነው የሚመጡት አዩኝ እንደመጡ ደግሞ እነዚህ ሴቶች ሊገናኙአቸው የሚፈልጉትን ሴቶች የሚያገኙት እዛ አፍሮዲት የምትባል ትልቅ መቅደስ አለ 1000 ሴቶች ጸጉራቸውን ተለይተው እንደ ካህን ያገለግላሉ እዛ መቅደስ ውስጥ ሲያገለግሉ እርቃናቸውን ነው የሚፈልጉ አንድ ሰው አምልኮ አመልካለው ካለ እዛ መቅደስ ይሄዳል ያለ ገንዘብ ማለት ነው ስለዚህ ፍላጎታቸውን የሚያረኩት የት ነው መቅደስ ውስጥ ነው Are you with me guys ስለዚህ እንደመጡ እነዚህ ሰዎች አምልኮ ያመልካሉ ከአምልኮ በኋላ ስፖርት አለ እሱ ብቻ አይደለም በደንብ አርጋችሁ ስሙኝ ከተማዋ ላይ በፍልስፍና የሰከሩ ሰዎች አሉ አሁን እቺ የጸጋ ስጦታዋን አመጣለሁ ቁጭ ብለው ኢንተርቴይንት የሚያደርጉት የሆነች ቦታ አለችና ቁጭ ብለው እዛ ፈላስፋዎቹ ሲናገሩ የንግግራቸውን ክህሎት ለማዳመጥ እነዚህ ግሪካውያን ይሰበሰባሉ ኢማጂን ስፖርት የሚወድ ሰው እዛ ጋር ኢንጆይ ያደርጋል እዚህ ጋር ደግሞ ፍልስፍና የሚወድ ሰው ፍልስፍና ግሪኮች እዛ ላይ ተጠመዱ ናቸው ያደርጋሉ ሚራክል ደግሞ አለ አንድ የውሃ አምላክ የሚባል ምክንያቱም ቆሮንቶስ በውሃ የተከበበ ስለሆነ የውሃ አምላክ ያመልካሉ እነዛን አማልክት የሚያመልኩ ደግሞ they worshiping የከተማዋ ጡዘት ይታያቸዋል there is money ገንዘቡ ይሄንን እኔ ጅቡቲ ስለነበርኩኝ አውቀዋለሁ ስሙኝ ጅቡቲ ላይ መርከብ 6 ወር ሄደው ቆይተው ሲመጡ የመጀመሪያ ወንዶቹ ገንዘባቸው ተሸክሙ ነው የሚመጡ የ6 ወር ደሞ ስለሚቀበሉ የፈለገ ያህል ገንዘብ ቢያወጡ ምንም አይሰማቸውም መጠጡ ሃይ ነው መሬት ሲያገኙ ኤክሳይትድ ነው የሚያደርጋቸው ልብ አድርጉ ያንን ሲያደርጉ at the same time አማልክት አላቸው ምክንያቱም ከውሃው ማዕበል ለመዳን ሲሉ አማልክቶች እያመለኩ ነው የሚመጡት የውሃ አምላክ አላቸው እያመለኩ ነው የሚመጡት ከኔ ጋር ናችሁ የውሃ አምላክ አላቸው የሴሰኝነት ፍላጎት አለ ገንዘብ ይለቃሉ የቆሮንቶስ ከተማዋ የጦዘ ቬጋስ ነው ብላችሁ እዚህ ከተማ እኔ ያደነኩት ቤተክርስቲያኗን ስሙኝ በደንብ አርጋችሁ በድንግል ልጅ ከተማዋ ላይ ፖል ሲገባ እግዚአብሔር እንዲብላ በዚህ ከተማ ሰው አለኝ ብሎት ነው የገባው ማይ ጋድ አለኝ ሰው ቆሮንቶስ እርኩሰቷን አትመልከት አመጿን አትመልከት ይሄንን የመዳን ወንጌል ደግሞ የሚሰሙ በዚህ ጡዘት ውስጥ በዚህ ስካር ውስጥ በዚህ የአመጽ እንቅስቃሴ ውስጥ
ጣዖት የውሃ አምላክ በሚመለክበት ዳና በመትመለክበት ቦታ የፈውስ አምላኮች አሉ ይውላችሁ አንድ ሰው ሊፈወስ ሲል እግሩ ሲታመም የእግር ቅርጽ ይዞ ነው የሚመጣው እዛ ሀገር ቤተ ጣዖት ላይ እጁ ሲታመም የተቆረጠ የተሰራ እጅ ይዞ ይመጣሉ ፈውስ ራስ ሲፈልግ ራሱ እንዲፈወስ ቤተ ጣዖት ላይ የራስ ቅርጽ ሰርተው ይመጣሉ ጳውሎስ ለዚህ ነው እናንተ የክርስቶስ ብልት ናችሁ እሱን አስቀምጠው እናንተ ራስ ብልት ነው ብሎ አስገባል እና ይዋለን ኤቭሪ ነገሮች ያወራቸው ከነሱ ኮንቴክስት አንፃር ስታዩ ተደነግጣላችሁ የክርስቶስ ብልቶች ናቸው ያለው ጳውሎስ እዛ ቆሮንቶስ ላይ ያለው ኬታ መጣው ስትሉ እያያቸው ነው አንዱ ሊፈወስ እጅ ይዞ ይመጣል አንዱ ግን ሲያይ ሙሉ ነው እሱ አይደል ራሳችሁ ይላችኋል የዳናችሁት እናንተ የክርስቶስ አካል ናችሁ የክርስቶስ ብልት ናችሁ ይላችኋል ጣዖቶች እጆቻችሁ ብልቶቻችሁ ሊፈውስ ይፈልጋል ኢየሱስ ግን እናንተ ነው ብልት ያደረገው በአካል ውስጥ እንደ ዩኒቨርሳል ባዲ you have a place ይላችኋል እናንተ የክርስቶስ አካል ናችሁ እናንተ ናችሁ እንጂ የምታመጡት የምትፈወሱት አካል አይደለም እግራችሁ አይደለም እግራችሁ ተፈወሰ አልተፈወሰ ይሄ እዛ የለመዳችሁት ነው ጣዖቱ ዓለም ሰው እግሩ እንዲፈወስ እግር ይዞ ይመጣል እጁ እንዲፈወስ እጁ ይዞ ይመጣል ፖል አዘ no forget about it እሱን እርሳው ተፈወስ ካልተፈወስ ሲወል መግባት አይቀርም ሱ አይደለም ጤናው እዛ እንደሚሰራው ለፎስ አይደለም የምትመጣው ይሄኛው ቤት ራስን ብልት አድርጓል ዳግም በመወለድ ያው አካል ሆነሃል የሚል ጩኸት ነው የሚጮኸው ፖል ታውቃላችሁ ወንጌል ከፈውስ አንፃር አይደለም ወንጌል ከገንዘብ አንፃር አይደለም ወንጌል ከድህነት አንፃር ነው ከማዳን አንፃር ነው መታየት ያለበት is about salvation ድህነት መዳን ሃሌሉያ በነገራችን ላይ ፖል ከጣዖቶች ጋር ኮምፒት ያደርግ አይደለም ያያቸው ግን ያፈረሰባቸው ነው ልክ በግብጽ ምድር ላይ እግዚአብሔር ቀይ ባህርን ወደው ደም እንደለወጠው ኮምፒት ያደርግ አይደለም ውሃውን ያመልኩት ነበር መታመልኩት ባዶ እንደሆነ ላሳያችሁ ብሎ በውሃው ላይ እኔ ነኝ አለቃ ነኝ ብሎ እግዚአብሔር ነው ወደ ደም የለወጠው እግዚአብሔር ከጠንቋዮች ጋር የተወዳደረ አይደለም ጎበዝ አማልክቶቻቸውን ባዶ ያረጋባቸው እንጂ ከዚህ በፊት ነገራቸዋለሁ every miracle will happen to him እዛ ምድር ላይ ተከናወኑ ተአምራቶች አማልክቶቻቸውን ነው የመታባቸው እንጂ እግዚአብሔር ኮምፒት ያረጋ እኔ አምላክ ነኝ ብሎ ያሳየ አይደለም የሱ የመጨረሻው አምላክነቱ ግን ብሎ ይወጣው ኦኬ የመጨረሻውን ላሳየ ብሎ በኩሩ መታባቸው የማይመጣ መጥቶ ሲል ይችስ የእግዚአብሔር ጣት ናት አሉ ጠንቋዮቹ ይሲ የእግዚአብሔር አልቲሜት ጎሉ አምላክነቱን ማግነን ማሳየት ምን በማድረግ የነሱን አማልክት በመቀጥቀጥ ፖል በሚገርም መገለጥ ልመለስ ወደዛ ወደ ቆሮንቶስ ከተማ 600 ሺህ የኖረ ሰው ዛጋ the most people ስሙኝ በደንብ አድርጋችሁ የአቴና ሰዎች they are the most richest people ማለት ግሪካዋን የመጨረሻ ከበርቴዎች ናቸው ሀብታሞች ናቸው ፖል አንድ በሽታ ቸርች ውስጥ እንደገባ ይቷል እና ተዚላችሁ አንድ ላይ አትወዳደሩ ዋካችሁ ብዙዎች ባለጠጎች አሉ እናንተን እኮ የጠራችሁ ይላችሁ ብዙ ባለጠጎ እናቴናዎችን የነገርኩት they are rich people out there እናንተ ስሙ እነዚህ ሰዎች ቆሮንቶስ ቤተክርስቲያን ውስጥ ያሉ አንድ ላይ ራሳቸው ገንዘብ እየሰሩ ስሙ በገንዘብ ነፃ ለመውጣት ይፈልጋሉ ከባርነት እዛ ነገር ውስጥ ያለ እንደ ቸርች ውስጥ ምትተባላለ ቆንቀጥሎ so every problem የመጣው እዛ ያለው you see እንድትረጋጉ የሚያረጋችሁ ከተማው ላይ የሚሰራው ነገር ስታዩ ቸርችን ስታዩ አትደናገጡም አሃ there is እንግዳ ገብቷል ኬት ከከተማው ነው የገባው so ስለዚህ እንደ እግዚአብሔር ሰው ዲል ልታረጉ ስትፈልጉ ምትነሱት ከከተማው ነው ማለት ነው ሁለት ነገር ቁልፍ ነገር ይዤላችሁ የመጀመሪያው ኬት ነው ብያችኋለሁ ዲል ስታረጉ ከኢየሱስ አንፃር ነው ዲል ምትደረገው ቤተክርስቲያን my god so ኃጢአት ዲል የሚደረገው መጀመሪያ ከኃጢአት አይደለም ስተት ከስተት አይጀምርም ስተትን ለማረም ስተቱን አይደለም ምትነግረው የሚጀምረው ስተቱ የተመታበት ኃጢአት የተቀጣበት የመስቀሉን ስራ ነው ምታጮኸው ማለት ነው በጌታ አሜን በሉ ቅዱሳን አሜን የሚጀምረው ከዛ ነው የሚጀምር እንጂ አንተ ተማማ ድንገት አንገት ይሰበራል ምን አይነት ክፉ ኃጢአተኛ ነው ምናም ከሚል አይደለም የሚጀምረው የተሰራው ስራ
ኢላዳውር በረህሽልፍ ያተሰራው ስራ መስቀል ላይ አምላክ ሰው ሆኗል ነው የሚባለው አምላክ ሰው ሆኗል God became a human to save mankind the truth is so no ምን ሆነ ነው አይባልም አንተዬ ተከፍሏል እኮ ዋጋው ኢየሱስ እኮ መስቀል ላይ ሞቷል ዲል ለማድረግ ቸርችን በወደቀችው ሰዎችም ኢንዲቪጁዋል በወደቅነው ውድቀት ሁላችን በወደቅነው ውድቀት ከውድቀት አይነገርም እዝናረ ጋስፐል እሱ ወንጌል አይደለም እሱ ሰው ስተቱን ለማረም ከስተቱ አይነሳም ክርስትናው ዓለም ላይ ይሄ መጽሐፍ ያስተማረ እንዴ what's wrong with you ሚለው why you did ኃጢአት ማደርጋለሁ እንዴት ነው ማላደርገው በኃጢአት እኮ የተመታ ዓለም ላይ አይደል እንዴ ምኖረው እንዴ በጣም ነው መዝረከረከው እንጂ ድካም አለ የህይወት ድካም አለ የአየር ድካም አለ ምን ሆኖ ያልተመታው ይሄ ምድር ከኃጢአት ከተነሳ ምንድነው አዲስ ነገር የምትነግረኝ ድሮም ኃጢአተኛ እኮ ነኝ እንዴ ሄደ ማለት ነው በሬ ሳር ሲግጥ አይተው እንዴ ሳር ትግጣለ በሬ አይደለም ስትለው አገኛችሁ ያ ዩ ኦኬ praise God እንዴ ነው ሄደ አንበሳን እንዴ ስጋ ተበላለ በትለው እና ሰላጣ ልብላለው ወይ ነው ኮሚል እና የሰው ልጅ ኃጢአት ቢሰራ ምንድነው አዲስ ነገር ኃጢአት ለምን ትሰራለህ እኛኩ የሰው ልጅ የሚያስደነግጠን ጽድቅ ሲሰራ እኮ በጣም ድንግጥ የሚያስብለን ተለየ ተቀደሰ ለእግዚአብሔር ኖረ ነው የሚያስደነግጠን እንጂ ኃጢአት ሲሰራ ያስደነግጠን ነው because like ኢየሱስ ለምን እንደሞተ አምላክ ለምን ሰው እንደሆነ ስላልገባ ይሄንን ዋጋ አስከፍሎታል ነው መልሰማኝ በድንግል ልጅ ሰማኝ ኃጢአት በጣም ክፉ ስለሆነ ኃጢአት የመጨረሻ ጨለማ ስለሆነ የእግዚአብሔር ልጅ ወደ ምድር አምጥቶታል ይሄ ነው የመሰራቹ አዩት ሚጋስ ኢየሱስ ሞቷል ለመሞት ኃጢአት ክፉ ነው የሰው ልጆችን ገሏቸዋል ከአምላክ አጥፍቷቸዋል የሰው ልጅ እንዳይተነፍስ አድርጎታል ምን ኃጢአት እና ስትል የእግዚአብሔር ልጅ ቃል ስጋ ሆኖ በመስቀል ላይ ሞቶ ተሰቀለ በሶስተኛው ቀን ተነሳ ለምን ለሰው ልጆች ኃጢአት ሲል so ፖል ያልጀመረው ይሄ እውነት ስለገባው ነው መጀመሪያ እንዴ ለማድረግ ስንነሳ የምንነሳበትን ልብ ሳይሆን የተሰራው ስራ ገብቶናል ነው አንድ ሰው ለምን ታመምክ አይባልም ጎበዝ ስጋ ነው ይታመማል አለሊ አንድ ሰው አንተዬ ለምን ጉንፋን ያዛ አይባልም ሰውነቱ ቫይረስ የሚያስተናግድ ሆኖ ተሰርቷል እሱ ችግሩ እሱ ነው ችግሩን ልንገር ችግሩ የሚቀረፍበት መንገድ የወንጌል አቅም አለ እንዴት ያለቀስኩ በነገራቸው እግዚአብሔር ምስክር ቆሮንቶስ ያስጠላል ግን ከጥላቸው አይደለም የምትነሳው ምን አይነት ትግስተኛ ነው ፖል ምን አይነት ትግስተኛ ምን I mean to be honest ሰሞኑ ሳተና ፖል ግን you really say you human ምናምን ነገርና ግን yes is a human ምክንያቱም ሁለተኛ ቆሮንቶስ ላይ ሲያለቃቅስ ታያላችሁ እኛ ራስ ፈሪነን ብሏልና ሁለተኛ ጽፉ አይክስሙ ክብር ለኢየሱስ ጳውሎስ ሁለተኛ ቆሮንቶስ ላይ ሰው መሆኑን አሳብቆናል አንድ ላይ መጥቶ እኛ ራሳችን የሞትን ፍርሃት በውስጣችን እየሰማን እንኖራለን ብሎ በቃ እለት እንፈራለን ብሎ ፈሪ መሆኑን አሳበቀና ፖልዬ ሰው ነው እና እንዴት ብዬ እንዳልን ፖል ራሱ ሰው ነው ሁለተኛው ቆሮንቶስ ላይ ጊቭ አፕ ሲያደርግ ታዩታላችሁ እኔ ሐዋርያ አይደለም እና ይዋል እኔ ሐዋርያ አይደለም እንዴ ምን ይያላችሁ ነው እኔ ኢየሱስን አላየሁትም ምን ሲነጫነጭ ታዩታላችሁ ገብቶለታል ሰው ነው እንዴ እኔ ቋጫዋለሁ ይዙናንተ ለምን ቶሎ እንደማታጸዷቸው ሚውት አድርጋችሁ ገብቷቸዋል ምለው ነገር ላይ አላየሁትም እኔ እንደነኪፋ
ሚስቶቻችንን ይዘን መዞር አንችልም ምን ብሏልና ሚስትም ያማረው ይመስላል ፖል እኔን እህቶችን ይዘን አንዞርም ወይ ምናምን ብሎ ፖል እኝኝኝ ሲሉ ሁለተኛ ቆሮንቶስ ላይ ፖል የመጨረሻ ፈርቱ ፈርስትሬት ያደረገበት መጽሐፍና የእግዚአብሔርን ምህረት የናፈቀበት ለቤተክርስቲያኗም ለራሱ በጣም የናፈቀበት ነው አንድ ላይ ፖልዬ ኢሞሽናል አልሆነም ታይቷል ፖል ሲነካ ነው እንጂ ይውላችሁ መስቀሉን ሲያይ ድምጽ አለው እኔ ልባርካችሁ ኢየሱስ ክርስቶስ አይጥፋ አይምሯችሁ በኢየሱስ የተያዘ ይሁን ሰዎችን ከኃጢአታቸው ሳይሆን ለኃጢአታቸው ከተከፈለው ወንጌል አንፃር የምታዩበት አይን በጌታ በኢየሱስ ስም እግዚአብሔር ይስጣችሁ የሰው ልጆች ከተፈጠሩበት አንፃር የምታዩበት አይን እግዚአብሔር ይስጣችሁ ልብ ይስጣችሁ ሃሌሉያ ክብር ሁሉ ከዛ አንፃር የምታዩበት ሜን የዚህ ሰው ኢየሱስ ሞቶለታል እንጀራ እናቱን አግብቶ እየኖረ አዎ ፍርድ ቤት እየተካሰሰ አዎ ኢየሱስ ሞቶለታል እንዴ አዩት ጋይስ እየተባሉ እኔ ጳውሎስ ነኝ እኔ ኬፋ ነኝ እኔ ምናምን ይያሉ ከዛ አንፃር ማየት አነኩ ተቃለሽ በጣም ከመመታታችን የተነሳ በሶማሊያ አልዳነ ወደሚል እብደት ገብተን ነው እንዴ ሶማሊያ ይድናል ብለውኛ ቃሉ ፓስተሮች ለኖርዝ አሜሪካን ፓስተር ክብር ይሁን እንዳለም እና ለዚህ ኖርዝ አሜሪካ ላሉት ፓስተሮች አይ ሶማሊያ አይድንም እንትን አይድንም ብለው በእነሱ ቦክስ ውስጥ ከተው የሚሉ አሉ በጣም ነው የሚገርማቸው በጣም ዝገብቶቻል ቃሌዎቶች ተነስተው ሙሉ ወንጌል ዳና አይመስል ሙሉ ወንጌል ተነስተው የሚነሱበት አነሳስ ሁሉ ከነሱ አንግል ከአመራራቸው እግዚአብሔር ይመስገን ስለ ቆሮንቶስ ቤተክርስቲያን የመሰራች አለ ምንድነው ፖል እንዳይነጫነጭ ራሱን የጀመራት ቤተክርስቲያኗን ብያቸው ባቂ ምን አይነት ወንጌል ሰምተው ነው እኛ ራሳችን ምን አይነቶች ናቸው ቆሮንቶስን ማን ነበር የጀመራት ማነው ሃሁ ብሎ ወንጌልን መሰረተው ሲባል ሐዋርያው ቅዱስ ጳውሎስ ነው ኢየሱስን ያየ ሐዋርያ ሥራ ምዕራፍ 9 ላይ ያየው እሱን የጀመረው ስለዚህ አይ ከነንተና የሰሙት እንዳትል የቤተክርስቲያንን የአስተምሮ ዶክትሪን ያቃና የክርስትናውን ዓለም የጸጋና አቅም ያሳየን ጀግና ፖል ይባላል እሱ ነው ቸርቹን የጀመረው እናንተዬ ስለ ጥሩ ፓስተራችሁም አይደለም ስለ ጥሩ ቤተክርስቲያናችሁ አይደለም ኢየሱስን ያወቃችሁትን ያህል ነው ነፃ የምትወጡት እንትን ሆናችሁ አደረገ የኔ ፓስተር እንትና ነው ምርጥ አስተማሪ ነው እንትና የኔ ፓስተር በጣም ስማል ጠቅስም ይበላኛል ሶማሊነቴ እንዳይወጣ ፈልጋለሁ አፌን ይበላኛል የኛ ቸርች በጣም ድንቅ ነው ፓስተራችን ኃይለኛ አስተማሪ አለ ባዲ ኦፍ ክራይስት ነኝ እሳት አለኝ ምን አምጥሏት እቺ እንትን ሳክሷ አትሰራም መቼም አትሰራም እሱ አትሰራም ምሰራው ፖል ከትንቢት ከፍለን እናገራለን ከውቀት ከፍለን እናገር ሰውየው የመገለጥ ክላይማክሱን የመጨረሻ ደርሶ ፖል ማለት ነው የጀመራት ቤተክርስቲያን ግን ዝርክርክ ያለች የምትመስል በጣም የተመታች የምትመስል እና ፖል ወይኔ ጳውሎስ ከኔ ጋራችሁ ወይኔ ጳውሎስ እንደዛ አስተምሬ አይደለም ይባለው ወደ መሰረቱ የፈለገ ባስተምር ሰዎች ኢየሱስን ካልነኩት ሊስቱ ይችላሉ ሊጠፉ ይችላሉ ሶ በጀም አስተምሬ ተበላሹብኝ አይደለም ፖል ያለው ወደ መሰረቱ ልመለሳቸው ያለው አይደል ወደ ልመለሳቸው ወደ ኢየሱስ ወደ ጸጋውንም ጥርጣሬ ውስጥ አልከተተው በነገራችን ላይ ከኔ ጋራችሁ አልከተተው ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን ናሂ አላችሁ እስቲ ኑጉ አላችሁ ሮፎርሲስ ብቻዋን አስቀረናት ኑጉ እስቲ
እዚህ ሁለት ነገር መሰረት መልቀቅ የለበትም ሰዎችን ከመመለስም አንፃር የመጀመሪያውን ብያቸዋለሁ የተከፈለው ዋጋ ይሄንን ብቻ ተናግሬ በጨርስ ደስ ይለኛል ምክንያቱም አይታችኋል ሰባኪዎችም የሚበረቱት ቆሮንቶስ ህዝብ ላይ ያለው ይወደቀውን በመጀመሪያ ደረጃ እነዚህ ሰዎችን አድሬስ የሚያደርግ መልእክት ያገኘ ነው የቆሮንቶስ ቤተክርስቲያን ላይ እነሱ ባይወድቁ ኖሮ እንዲህ አይነት ጠንካራ ሜሴጅ አናይም ነበር ታውቃላችሁ በዘመኑ ላይ የተከሰተውን የኃጢአት ውጤት ቸርች ውስጥም ሆነ ኢንዲቪጁዋል የተፈጠረውን ነገር ሶሉሽን አናገኝም ነበር በፍጹም አናገኝም ነበር ስለ አወዳደቃቸው እግዚአብሔር ይመስገን አሜን ባትሉ ለራሴ አሜን እላለሁ እንኳን የቆሮንቶስ ቤተክርስቲያን እንደዛ ተተረመሰመሰ ጳውሎስ ብሩን እንዲያነሳደቀው የነሱ መውደቅ ነው ምክንያቱም መፍትሄ አናገኝም ነበር አሁን ለተፈጠረው ዳይናሚክ ክራይሲስ ውልቀቶች ለተፈጠሩ ጣጣዎች መልሳና አንዳንዴ በሰው ልጆች ህይወት ውስጥ የሚወርቁ ውድቀቶች አስደንግጠን ምንለው የጸጋውን ብርታት ጨምቆ ያስወጣልናል እንትን ስናስብ like what happened to him ከማለት Lord what is the solution ማለት ቀደም ብያቸዋለሁ ፖል 39ን መጽሐፍ ማወቁ መልስ እንዲመለስ አላረገውም እግዚአብሔርን መጠየቁ እንጂ መጽሐፉ ይያለ ጥያቄ ነው ይሄንን ጌታ ብሎኛል ብሎ ይመልሳል ይሄንን እኔ አላልኩም ይሄንን ያለው ጌታ ነው ይሄንን እኔ ብያለው my god what apostle man what apostle ምን አይነት ድንቅ በሐዋርያ አባት ነው ምን አይነት ልጆች ይሄንን ያዙልኝ ችግርን ሶልቭ ለማድረግ ከችግር አይነሳም ችግሩን ለማንጻት ለማስወገድ ከሞቶ ሞት ነው የሚነሳውና ከትንሳኤው አቤቱ ልድን ስናድን እንደዚህ አቤቱ ልድን ስናድን ዊ ሰው እኮ ኃጢአት አሰራር እኮ አልጠፋበትም ከኃጢአት የመውጣት እንጂ ይሄ ሰው የቆሮንቶስ ሰው ነው ከተባለ ታውቃላችሁ በጣም የተመታ ነው ማለት ነው ራሱ ተረት ሲተረት እንደ ቆሮንቶስ ሰው አቱን ነው የሚባለው ራሱ በዛ ጊዜ ከተማዋሊ ካለው የኃጢአት ግነት የተነሳ የቆሮንቶስ እንደንተን አቱን ምናምን ይባል ይል በቃ እንደ ቆሮንቶስ ሰው አቱን ከተባለ የተመታነ ማለት በሁሉ አቅጣጫ ሙሉ ጣዖት በማልከክ በርኩሰት በዲቪዥን ይሄ ኢጎ እንዳለ የተሞላ ነው የምትሆነው ማለት አስባችሁ በዚህ ከተማ ገብቶ ኢየሱስን ማድመቅና ቀደም እንዳልኳችሁ ፖል ድንቅ ያለው ነገር ምንድነው ለዚህ ያበቃው ማን ነው ሲባል ኢየሱስ እንዳለው በዚህ ከተማ ጥቂት ሰዎች አሉኛል my god ሰዎች አሉኛል እማድናቸው በጎቼ አሉ እዚህ ከተማ ላይ የት ቆሮንቶስ ከተማ ላይ ፍራንክፈርት ላይ አለኝ እግዚአብሔር አለው አገኛችሁ አዲስ አበባ ላይ አለው ኤቭሪ ከተማ አለው እግዚአብሔር አለው ቬጋስ ላይ አለው አሜሪካ ላይ አለው እግዚአብሔር ባላችሁበት ከተማ ላይ በእስራኤል ውስጥ ምርጦች አሉት እግዚአብሔር ምርጦች ብለምንላቸው እግዚአብሔር የመረጣቸው ሳይሆን እነሱ እግዚአብሔር የመረጡ የፈለጉት የሚፈልጉት ልባቸው የሚከፈል ኢየሱስ ሲባል ዶጭ የሚል ነው ልባቸው አዩን ሚ ጋይስ ክለብ ውስጥ አለው ጠንቋይ ቤት ውስጥ አለው መስጊድ ውስጥ አለው እያንዳንዱ the religion ሴክተር ውስጥ እግዚአብሔር አለው ልባቸው ዶጭ የሚል ኢየሱስ ሲባል የሚከፈታሉ የሚያለቅሱ አሉ የሚሰሙ አሉ
ከፍርዳት ጀምሩ ከተማዋ ኃጢአት አይጀመርም ከተከፈለው ዋጋ እንጂ በጌታ አሜን በሉ በመድኃኒዓለም አሜን በሉ አይጀመርም ከተማዋ ምን አይነት በክፋት የተሞላች ነው በኃጢአት የተሞላች ነው የሚጀምረው ከየት መሰላችሁ ኢየሱስ መስቀል ላይ ሞቷል ለቆሮንቶስ ከተማ ሞቷል ጌታ እና ይሄ የከፈለው ዋጋ ያድናል ሰው ጳውሎስ የመጀመሪያው ያልካችሁ የተነሳው ከተከፈለው ዋጋ አንፃር ትግስተኛ ያደርጋችኋል አንድ ሰው ልክ ስታዩት ከሰራው ኃጢአት የተከፈለለትን ዋጋ ያረግባችኋል ለመሰላችሁ ሰውየውን በትነግሩትም እናንተ ስለማታድኑት መድኃኒት አይደለንም እኛ አይደል አንድን ሰው ሄዳችሁ ለምን ኃጢአት ሰራን ብትሉ ለምን ጽድቅም ሰራ ብትሉ በህይወቱ መታመጡለት ለውጥ የለም So በማንኛውም የሰው ልጆች ህይወት ውስጥ የምናመጣው ለውጥ የለም የሚያመጣው የእግዚአብሔር ልጅ ብቻ ነው እስቲ አሜን በሉ በኢየሱስ ስም come on guys come on ምንም ለውጥ አናመጣም so እኔ ለውጥ ለማላመጣው ለምንድነው ከሰውየው ጋር መታገለው ምንድነው ለውጥ የሚያመጣው ሰው የሆነው የሞተው በሶስተኛው ቀን ከሙታን የተነሳው በአብ ቀኝ ያለው የሚመለሰው የሚወስደን መድኃኒታችን ዓለምን የሚቤዠው ጌታችን ኢየሱስ እሱ ነው የሚያድነው እሱ ለውጥ ያመጣል በሰዎች ህይወት so ማይንድ ሴታችሁን ቆሮንቶስን ከመግባታችሁ ማለት እዚህ ጋር መቀየር አለብን we have to እንደዚህ ተርነማል ለሰውን ለምንድነው መናገረው ኢየሱስ ስለሞተ ከዛ አንፃር ነው ማወራው ከከተማው አንፃር ፍራንክፈርትን ያወራ ነው ከኢየሱስ አንፃር ነው ከፍራንክፈርት አንፃር አይደለም so አንድን ከተማ ሳስብ ማስበው ከኢየሱስ አንፃር ነው አዳኒ ብላችሁ ከተማዋ በጨለማ የተያዘ ነው ያመጽ ከተማ ነው ምናምን አለ እኛ ከሰማይ የመጣን ይመስል ማለት ነው እኛ ከሆነ ቦታ ላይ ክንፋውጥተን የመጣን ይመስል excuse me ላልናት የጨለማ ከተማ ኢየሱስ ሞቶላታል so መነሳት ያለበት ከተከፈለው ዋጋ ጳውሎስን ያረጋጋው ከምዕራፍ 5 ያልጀመሩ ቆሮንቶስን የተከፈለላቸውን ዋጋ ነው ያደመቀው ሰጥቷቸዋል አስቀድሞ ሰጥቷቸው 1 አመት ከ6 ወር ቁጭ ብሎ ሰጥቷቸዋል ይሄንን ኢየሱስ ለነገሩ ያልሰጣችሁትን ነገር ስለምትጠይቁ ነው የምትናደዱት ላስላርገብዬ ነው እንግዲህ አልሰጠ ኢየሱስን አይደለ ኢየሱስን ካልሰጠ ያው ስድብን ተሰጥቷል so መነሳት ያለበት አንድን ሰው ኢየሱስን ሰጠ ነው የምትጠይቀው እኔ ምን የሰጠው ኢየሱስን ይታርገ ነው እዚህ ውስጥ የገባው እንጂ ለምን እንዲያረክ አይባልም ያልሰጠውማ ድሮም በኃጢአት ውስጥ ነው ያለው ወጣቱን በሉ አዛውንቱን በሉት ሁሉ መጠየቅ ያለበት ከጌታ አንፃር ነው ስለዚህ ጳውሎስ የጀመረው የእግዚአብሔር ምርጦች ብሎ ይጀምራቸዋል አይደለ የኢየሱስ ክርስቶስ ቤተክርስቲያን የዳናችሁ የተጠራችሁ የተመረጣችሁ ጳውል ደፋር ነው አይኛችሁ ፖል ምን ሆነ ነው ከዚህ ጀመርኩት ሰጥቻችኋለሁ ነው የሚላችሁ 1 አመት ከ6 ወር ቁጭ ብዬ ሰጣዋቸውና ቃለው ኢየሱስን ነው በጌታ አሜን በሉ ሰጥቻችኋለሁ 1 አመት ከ6 ወር ቁጭ ብዬ ያወራሁት ይሄንን ወንጌል በጌታ አሜን በሉ I give them the Christ ኢየሱስን ሰጥቻችኋለሁ አቃዋለሁ የሰጠው ገላትያ ላይ ተዝይላችኋል እኔ ከሰበኩላችሁ ወንጌል ውጭ የሰማይ መልአክ እንኳን ቢሰብኩላችሁ የተረገመ ደፋር ነው ፖል የሰጠውን ያቃል አልሳተም the blueprintውን አግኝቶታል he saw it እንደን ታማኝ ነው ሁለተኛ ቆሮንቶስ ላይ ያሳያችኋል እኛ አንሸቃቀጥም ብሏል አንሸቃቀጥም እውነትን እንናገራለን ገልጠን የበራልንን እውነት አንቀላቀልም ሶዮ ኢየሱስ ጋር ሲመጣ ኮምፕሮማይዝ አያደርግም ለነገሩ ያለውን ከሰጠ በኋላ የሰጣውን ነው የምትጠይቀው እግዚአብሔር ዛሬ የሆነ ትውልድማ እንደሚሰማኝ ያውቃሉ ጌታ የሆነ ሰውማ 5 ሰው ይሰማኛል እኔ 700 ሰው አልጠብቅ 5 ሰው ይበቃኛል የሰጠውትን ኢየሱስን ነው የምጠይቀው አንድ ትውልድ ላይ ሄዳችሁ የምትጠይቁት የሰጣችሁትን ነገር ነው ከዛ አንፃር ማየት
ልጆቻችሁ ላይ ስታዩ መነሳት ያለባችሁ ከኃጢአት ሳይሆን ከተከፈለላቸው ዋጋ ከተነሳችሁ ሰዎችን አታጧቸውም። አታጧቸው። እንጂ ዝም ብላችሁ የሆነ ሰው አስቡ፣ በጌታ የሆነ ሰው አስቡ። በጣም ይደብራችሁ ሰው አይጠፋም እኮ። እሺ ብቻ አስቡ። እንዲሁ የሆነ ሰው አስቡ። አይምሮአችሁ በጣም የሚገኝ ዘግናኝ ነው፣ ምን አይነት ህይወት ነው የሚኖረው ብላችሁ አስቡ። የሆነ ሰው አመጣችሁ። በዛ ልክ ያየነው ኢየሱስን ስላልሰጠነው እኮ። አሁን በሰጣችሁት አመለካከት ያላያችሁት you never share him the love of Christ in your life። ስለዚህ አሁን እንትኖቹን አቁመን ጥላቻውን አቁመን እንዴት ነው ይሄንን ኢየሱስን ማስተላለፈው በዚህ ህይወት ውስጥ ለማሰብ ብቻ። ያልዘራችሁትን ለማጨድ አትነሱ። ፖል ቆመዛ መሰረቱ ላይ የሰጠዋቸው ኢየሱስን ነው እጠይቃለሁ አይነት ጥያቄ ነው። አመት ከ6 ወር ኢየሱስን ሰጥቻችኋለሁ ብሎ ድናችኋል ይላችኋል። ጸድቃችኋል፣ ኢየሱስ ናችሁ፣ ወዴት አረጋችሁት ወደሚል ይመጣል እና መጀመሪያ ግን የሰጠውን ኮንፊደንስ አለው። እኔ ዛሬ ጌታን ልባርካችሁ፣ ውድድ ነው ማረጋችሁ። ሰውን ሁሉ ከዚህ አንፃር ተመልከቱ። የመጨረሻ ጥላቻችሁን ነቅላችሁ አውጣታችሁ እሱ እኮ የኢየሱስ ነው ከሚል ጀምሮ በኢየሱስ ስምና ስልጣን የኢየሱስ ነው፣ የኢየሱስ ናት፣ የኢየሱስ ናት፣ የኢየሱስ ነው ከሚል ስታስቡት ጨለማ እንዳይታያችሁ፣ ምዕራፍ 5 ሳይታያችሁ፣ ምዕራፍ 6 መባላታቸው ሳይታያችሁ አገኛችሁ፣ ምዕራፍ 7 አመጽ ሳይታያችሁ አዩት ሚጋስ ምዕራፍ 11 ላይ የጌታን ራት እንዴት እንዳበላችሁት ሳይታያችሁ፣ ምዕራፍ 12 ዲቪዥን ሳይታያችሁ፣ እያንዳንዱ ምዕራፍ ላይ ከመሄዳችሁ በፊት መጀመሪያ መታየት ያለበት ቀራንዮ ላይ ተሰቅሏል። እሱን አይላለው እኔ ፖልን ማየው ከተከፈለለት አንፃር ከሆነ ቁጣይ ይበርዳል። ሃፒን ከዛማ አሁን እኮ ምናቆርፎ ምናየው አሪ እንዲያረገኝ ፖል እንዲያረገኝ ሃፒ እንዲያረገኝ ማምስ ነው የምናይበት መንገድ መነጽር ኢየሱስ ስለወለቀ ነው። እስቲ ልኮ ጳውሎስ ኃጢያታቸውን ዲል ያደርጋል ግን ኢየሱስን ሳያስወጣው ነው። እስቲ ሊገስጻቸዋል ሕፃናቶች ሊላቸው እኮ ነው በኋላ ላይ ግን ኢየሱስን ሳያስወጣው እስቲል አለ ድህነታቸው ላይ ጥያቄ የለኝም፣ መወደዳቸው ላይ ጥያቄ የለኝም፣ ኃጢያታቸው ላይ እንጂ። እዚህ ጋር ነው ልዩነቱ። የቆሮንቶስን የኃጢያት ግነት ከማየታችን በፊት የተከፈለውን ዋጋ ሁለተኛውን ብያችኋለሁ። ከተማው በጣም ከባድ ነገር ልንገራችሁ። እንዳልኳችሁ 1000 ካህናቶች ማለት ሴተኛ አዳሪዎች መቅደሱ ጸጉራቸውን ተላይተው ሰው ይጠብቃሉ ለማስተናገድ። አምልኮ የሚከናወነው በዝሙት ነው። አዩድሜ እዛ ቁጭ ብለው እየጠበቁ ቸርቹንም እንደዛ ሊያደርጉት አስበዋል። አስበው አይደለም ይዘውት ገብተው ነው። ስለዚህ እዛ እየገቡ የሚከናወን ነገር አለ ብሎ ፖል ስርዓትን ያዝ እንጂ ጸጉራቸውን ተሸፋፈኑ፣ ይሄ እንደ ቤተ ጣዖቱ አይደለም፣ እዚህ ይሸፈናል፣ ይሄ ስርዓት አለው ይሄኛው ቤት። ጸጉራቸውን የሚናገራቸው ለዛ ነው። ሁለተኛ ትዚላችኋል 12 ላይ ተፈጠረ ነገር አለ፣ የጸጋ ስጦታ በጣም በተነቃቀን ይውላችሁ። ስሙ ይሄንን በጣም የሚገርማችሁ ነገር ነው መነግራችሁ። ቆሮንቶስ ቤተክርስቲያን ውስጥ ያለ የዝሙት ኃይል፣ የዲቪዥን ኃይል፣ የመከፋፈል
የዘረኝነት ኃይል እነዚህ ነገሮች ሁሉ የጸጋ ስጦታ እንዳይሰራ አላደረጉ። አረ የነቢያት መንፈስ ለነቢያት ይገዛል ብሎ ነው የሚላቸው። አረ ባካችሁ ፕሮፌሲውን በስርዓት አድርጉት እንዴ! እነዚህ ሁሉ አመጾች እየተከናወኑ ፕሮፌሲ ይሰራል። በጣም ይሄ ሁሉ ነገር ፕሮፌሲ አለ፣ አዎ አለ። የጥበብ ቃል አለ፣ አዎ አለ። ኃይል ይሰራል በደንብ ተደርጎ፣ የእውቀት በደንብ ተደርጎ። የጸጋ ስጦታዎች ነክ ፖል እንዲህ አላላቸውም። ይሄ ከሰይጣን ነው። ኃጢአት እያለማ እንዴት ዝሙት እያለ ኃጢአት እያለ እንዴት ፕሮፌሲ ኖረ? ስለዚህ ከአጋንንት ነው ብሎ አላስቆማቸው። እስቲ ጸጋ ስጦታ ፋንክሽን ሊያደርግ ይችላል። ይዶራም ዘይ ላይክ what the heck bro ቀዝቅዙ እንጂ አታፍሩም እንዴ ይላቸዋል። አታፍሩም ወይ? ድብልቅልቅ ያለች አስተምሯል አይደለ? እንዴት ኃጢአት እየሰራ ሰው ያገለግላል? ከእግዚአብሔር አይደለም ከአጋንንት ነው። are you serious? why don't you look the scripture? ከዚህ ያለ በለሳቸው እዚህ ጋር እየዋሸ እዚህ ጋር ያገለግላል። bro still the people they function no ፖል ምን አሳፍራችሁም እንዴ? ይህንን ነገር ይዛችሁ ስትመጻደቁ አሳፍርም ነው የሚላቸው ፖል። አሳፍርም እንደዚህ እየተገናወነ እንዲህ አይነት ነገር አታፍሩም እንዴ? እንጀራ እናቱ ጋር አብሮ ሚኖር እዚህ ያለ እናንተ ስትኮሩ አሳፍራችሁ ብሎ ይላችኋል። ከእንጀራ እናቱ ጋር እዛ የሚኖር ይያለ እዚህ ጋር ትንቢት የሚናገራል። ችግሩ ትንቢት የተሰጠበትን አቅጣጫ ሰጥቷል። ትንቢቱ የተሰጠው አካሉን ለማነጽ ነው፣ ዝሙቱን ለማስቆም ነው። ነገር ግን ዝሙቱን አልከም ስቲል ምን እንደሚተነብዩ ባላቅም ብቻ እየተነበዩ ነው ያሉት። like if you ask me honestly, if you ask me honestly, every የጸጋ ስጦታዎች አካሉን ፐርፌክት ለማድረግና የኢየሱስን መልክ ለማምጣት ካልሆነ ኤንተርቴይንት ይሆናል። ይሄ እንትን ለማለት በቃ ምንድነው? እኔ እኮ የነብይነት ጸጋ ስጦታ አለኝ፣ እኔ እኮ የፈውስ ጸጋ ስጦታ ከየት መጣ? ይውላችሁ ቀደም ምን ብያችኋለሁ? የቆሮንቶስ ከተማ ላይ አንደኛው ከሚያዝናናቸው ነገር ኤንተርቴይንት ከሚያደርጋቸው የፈላስፋዎች የተለያዩ የጥበብ ንግግር ነው። ከተማ ላይ ሆነው እነ በጣም የሚገርሙ ግጥም እዛ ጋር ነው የመጣው። ግጥምን ይማራሉ። እዛ ጋር ስለ ግጥም የሚያወሩ አሉ፣ እዚህ ጋር ስለ ፍጥረት የሚያወሩ አሉ፣ ስለ ሕክምና የሚያወራሉ። በነገራችን ላይ እባብ አይታችኋል? የሕክምናውን እንትን ላይ ከዛ ነው የጀመረው። እዚህ ላይ ስለ ሕክምና ሳይንስ ያወራሉ። ቁጭ ብለው ሲፈላሰፉ ቁጭ ብለው ያሉ ከዛ ያንን ነው ይዘው መቶ ሻካራ ባባ ሲል ላይ ቁጭ ብለው ኢንተንቲቭ ይሄ ሰውዬ ረጅም ልሳን ይናገራል። ይሄ ሰውዬ ኃይለኛ ዲፕ ፕሮፌሲ ያመጣል። ይሄኛው ደግሞ ኃይለኛ ሰባኪ ነውና ይሄ ነገር ለፖልም አልቀረለትም። ይዘው መቶ እኔ የጳውሎስ ነኝ ይላል። ጳውሎስን ሲያገለግሉ የነበሩት ከዛ አንዳንዶች ነው እንትን አጵሎስ መጥቷል በመሐከል ላይ ፖል ከሄደ በኋላ ማስተማር ጀምሯልና ኖ እኛ የፖል ነን የአጵሎስ ነን ብለው ሳይጨርሱ ኬፍቾ አለች። ኬፍቾ ማለት ፒተር ናት። ፒተርዬ ደግሞ እሱን የሚከተሉ አይሁዳውያን አሉ። አይሁዳውያኖች አሉና ተቀበል። አረ ፖል መቼ ከኢየሱስ ጋር ቀረበ? እንትናስ አጵሎስ አረ እኛ ጁነን ምናቀው ምክንያቱም ሁለት ገላትያ ላይ ገስጾታል አይደል? ያስመስላሉ አጵሎስ ተነካክቷል። ትንሽ ኮምፕሮማይዘር እና ፒተር ያትለቅም እቺ አይሁዳዊነቷንና እዛው ተከፈሉለታ የኬፋነን ንጹህ ወንጌል ካልሰበክተ ኦሮሞ ነን የሚል ቆጣ የሰበከው ሰው ወንጌል ማሰብ ጥሩ ነው። አይገባም? እኔ ኤርትራዊ ነኝ ብሎ ከጮኸ ይዞዬ መሰረቱን ለቋል ብለ ማሰብ አለብህ ማለት የቆሮንቶስ ከተማው ላይ ያለው the grace entertainment ሲያረጉት የነበረው የፍልስፍና ማይንድሴት ቸርች ውስጥ መጣ። ቸርች ውስጥ መጥቶ ምን ያያረጉ ነው ያሉት? በስመ አብ አንተ ትንቢት እዚህ ጋር ይናገራልና ነገርየው የእግዚአብሔር መንግስት ቢልድ እንዳላደረጉ መታቁት። በተሰጣቸው ጸጋ ስጦታ አንዱ እየተነበየ አንዱ ይተነብያል፣ አንዱ እየተነበየ አንዱ ይተነብያል።
አያችሁ ሰው ግባቸው ትውልድን ማስነሳትና ማነጽ ሳይሆን እነሱ ላይ የራሳቸው ጸጋ ማሳየት you see the problem አሁን የጸጋ ስጦታ ፖዚሽኑን ሚስተው የተሰጣችሁን ዓላማ ስስቱበት ነው እኔ ጋር እግዚአብሔር ቃል ሰጥቶኛል እና ይሄን ቃል እናገራለሁ እስቲ አንድ ጊዜ ጻጠዋሉ ይላል ማለት ነው ከዛ እሱ ሲናገር ሰው አሜን ካላለ አልሰሙኝም አይ እነዚህ ማልሰሙኝም በቃ አልሰሙኝም የሚሰማኝን ትውልድ እንዲሰጠኝ ቸርች ከፍታለሁ ይላል ማለት ነው አረ ወይኔ የራሴን ትውልድ እግዚአብሔር ይሰጠኛል የነመለ በጣም የኔ ግሪክ ፈላስፋ እንትን ያለህ ልጅ ለምን አትረጋጋም እንዴ አንተ መደመጥ አለብህ እንዴ እና ፖሎ ተረጋጉ በመዳሪያለም ይላል ተረጋጉ የጸጋ ስጦታ የሰጠው ለእናንተ እንድትደናነቁ አይደለም አካሉ ለማነጽ ነው አዩ ለአካሉ ለማነጽ ነው እንጂ እናንተ እንጆይ you see እንዴት አድርገን ማነጽና ዲል ማድረግ እንዳለብን እንደሚገባን አያችሁ አይደል this guys ጸጋው ስጦታ ውሸት ነው ያላችሁ አይደለም አላላቸው ሐሰት ነው ትንቢታችሁ አላላቸው ሐሰት ነው ትንቢታችሁ የምታወሩት የጥበብ ቃል ሐሰት ነው አላለም እንዲህ አይባልም ነው ያላችሁ እንዲህ ለማነጽ ነው አካሉን ዘለ አንተ እንጆይ እንድታረግበት አይደለም አካሉ ለማነጽ ነው ትንቢት አለ ለማነጽ ነው አንተ ተናግረ ካልተደመጥክ ጸጥ ነው የምትለው ምክንያቱም ምንድነው ትርቁ በቃ በሌላ ይታነጻል ማለት ነው with the body right so ጥበብ ባለው ይታነጻል ቁጥ ባለው ይታነጻል አይደለም እንዴ ከዛ በኋላ በአስተማሪ ይታነጻል እሱ is fine የኔ ultimate goal የኔ መቀበላቸው አይደለም the ultimate goal የክርስቶስ አካል perfection ውስጥ እንድገባ ያለ በለዛ ምንድነው የሚሆነው እዛ የግሪክ ከተማ ውስጥ የተደረገው የኢንተርቴይን ተማረግ ማለት ነው ፍልስፍና እሱ ስፒሪት ይገባል ቸርች ውስጥ actually ገብቷል በጣም ገብቷል እና አሁን ቸርች ውስጥ ተመለከቱራን እንትና ዲፕ ፕሮፌሽናል ዲፕ ውስጥ ይክተቱ ዲፕ ውስጥ ይክተቱ አንተ ተገዛለ እንትና ምርጥ አስተማሪ ነው ምናምን አንዳንዱ ጆሮአችን እስኪደነቁ ድረስ እንትና በጣም የእግዚአብሔር ትጋርን ቃል ሲገልጥ በጣም አንደኛ ነው ምናምን ብሎ እንደ አፖሎስ ማለት ነው ከዛ በኋላ የአፖሎስ ነኝ ይላል ኢኒ በጣም እግዚአብሔር የተባረከ ይሁን እግዚአብሔር የተባረከ look listen guys listen to me የተሰጡት አፖሎስ ሲመጣ እግዚአብሔር ሲያቀናው እውነትን ሲያስተምረው የተሰጠውን ያ የኡቀት ውስጡ የተጨመረውን መጽሐፍ ሲያቀኑለት አቂላና ፕሪስኪላ አስተምረው ኢየሱስን ሲያስጨብጡት ሰውየው ለአካሉ ብሌሲንግ እንዲሆን ነው እንጂ ቸርች እንዲከፍት አይደለም አንተ አሜን በል በመድኃኒዓለም በጌታ አሜን በል በጌታ አሜን አሜን that's the body of Christ's voice like አፖሎስ አለ እና ኬፋ አለ እና ጳውሎስ አለ እንደዚህ አይነት ጀግና አገልጋዮችን ለመታነጽ ካልተጠቀማችሁ ለመከፋፈል ተጠቀማላችሁ ጻፉት ይሄን ስጦታው ከተሰጠበት አንፃር እንጂ ከመጣው የተመታ ካልቸር አንፃር ካየው እዛ ጋር ምን የእንተና የኔ የማንኝ የጥላውን ኃይለኛ ነብይ የጥላውን አስተማሪ ደቀ መዝሙር ነው ተላለ ከዛ የአሊያ ደቀ መዝሙር የተሰጡን ሰዎች ሁሉ አካሉን ከማነጽ ይልቅ መደባደቢያ ሆነዋል that's what we see in the talk about አብያተ ክርስቲያን ውስጥ በሉት ምናምን like we I that's the whole thing man which is so the most ugly thing ever man and the end of the Paul አፖሎስን የሚያል ድንቅ አስተማሪ ተሰጥቷቸው የሚጠቀሙት ለዱላ ነው እኛ የአፖሎስን ካልክ ሰቷል ኢየሱስ ጸጋ ሳይነካ ያንተ አመለካከት ስለተመታ ኢየሱስን ለመምሰል አይደለም እየተማርክ ያለው ሰውየውን ለመምሰል ይሆናል ማለት ነው ጌታን የሚሰማኝ ሰው አለ ጌታን
ጌታን የሚሰማኝ ሰውማ አለ አሁን እንዴት አጵሎስን የሚያል ድንቅ አስተማሪ ኢየሱስን አትመስልበትም እሱን ትመስላለህ እሱን ትመስሏለህ እሱን ከዛ ወጣ እኔ የአጵሎስ ነኝ like bro like you like የግሪክ ፍልስፍና የግሪክ ካልቸር አንደኛው የተመታ መሆኑን መታቆት ምንድነው ፈላስፋዎች በተቀያየሩ ቁጥር እነሱ የፈላስፋው ደቀ መዝሙር ናቸው እዛ ሀገር እየሰማችሁ ነው ለሰው አንድ ፈላስፋ መጥቶ ሲናገር ይሄ የሚገርም ፈላስፋ ነው ተብሎ የሱ ዲሳይፕል ይሆናሉ ካልቸሩ ነው ከዛ ከሱ የተሻለ ሲመጣ የበለጠ መጥቷል ብለው የዛ ደሞ ይሆናል አገያችሁ ለዛኛው ደሞ ሶ ዲሳይፕልሺፕ ሰውየው በተናገረው የንግግር ችሎታ መጠን ነው ቸርች ውስጥ እንደዛ ያለው every special gift አካሉ ለማነጽና ኢየሱስን እንድንመስል የተሰጡን እንጂ የነሱ ዲሳይፕል እንድንሆን አይደለም የተሰጡ not at all በፍጹም አይደለም ይላችሁ ያንድ ሰው ዲሳይፕል መሆን ስትጀምሩ ለሰውየው መደባደብ ትጀምራላችሁ the sign you see that sign እና ደስ ይለኛል እኛ የኬፋንን ሲሉ አይሁዳዊ ወንጌል ያዙ ማለት እኛ የአጵሎስ ነን ሲል ተናጋሪ ወንጌል ያዙ ማለት እኛ የጳውሎስ ነን ሲሉ ደግሞ እነሱም ደግሞ ሌላ መልክ ይዘዋል ከዛ የሚያስቀው ደግሞ እኛ አይደለም የኢየሱስ ነን ሲሉ እነዚህም ተከፍሏል ይውላችሁ ጤና ይመስላል እኛም የኢየሱስ ነን ያሉት ከነሱ አንፃር እንጂ ከመዳን አንፃር ያወሩ አይደለም እኛ አንዳንዶች የክርስቶስ ነን ይላሉ የክርስቶስ ካልከማ እነሱም ያንተ ናቸው የአጵሎስ ያለው ያንተ ነው የኬፋንኛ ያለው ያንተ ነው የጳውሎስ ያለው ያንተ የክርስቶስ ነኝ ብለ የጳውሎስ ነኝ ያለውን ከገፋው አንተ የክርስቶስ አይደለም ክርስቶስን እንደ አንድ ካምፕ ተጠቀምከው እንጂ እንደ አንድ የአብዮት መሪ ተጠቀምከው እንጂ የኢየሱስ ነኝ ካልክ ኢየሱስ አልተከፈለም አንኖ አልተከፈለም እዚህ ለኢየሱስ ነኝ የሚል ሁሉን ይቀበላል ሁሉ የሱ ነው ሞት የሱ ነው ህይወት የሱ ነው ሁሉ የሱ ነው ከኢየሱስ አንፃር ከሄድን ሁሉ የኛ ነው ከኢየሱስ አንፃር ከሄድን የምንጠላው የለንም ከኢየሱስ አንፃር ከሆነ they are the body of Christ ከኢየሱስ አንፃር የታየ የተከፈለ በፍጹም የለም ፖል እነዚህ ሰዎች ዲል ያዳላል ከዱላ ያልጀመረባቸው ምክንያቶች ምንድነው ስትሉ እነዚህ ሰዎች ከየት ይዘውት እንደመጡ ያላወቀውን ወንጌል ይዘዋል መተው የጸጋ ስጦታን ኢንተርቴይን ያደርጉታል ፍሬንድ ተጫወቱበት እስቲ አሁን ሉጣና እግዚአብሔር እንዴት እንደቀባይ ላሳየው ይችላል ወድረክ እኔ ምንድነው የምታሳየን ፖስቸር ነው እንዴ ሰጠህ እግዚአብሔር አለባበሰን ነው እንዴ ሰጠህ የተሰጠህ የጸጋ ስጦታ ካለ አካሉ ለማነጽ ነው አንተ እንድትታይበት አይደል ሰው እኛ ሰው የሚያየው ለሰው የሚታይ የጸጋ ስጦታ የለም በፍጹም የለም ከተማር ነው እንዴት እኛ የሙሉ ወንጌል አባል ነን ብለ እንዴት አማኑኤልን ትመታለህ እኛ የአማኑኤል አባል ነን ብለ እንዴት በጣም ኩብጥ ይሰከረኩ ይሄ በጣም የተለሰነ የቸርች ካልቸር አለን በጣም የተለሰነ እኔ የአማኑኤል አባል ነኝ ሲል ሙሉ ወንጌልን ለመምታት እንጂ አማኑኤል የክርስቶስ ነው the body of Christ ነው ስለዚህ ይመለከተኛል የህንጻ ግንባታ አንድ ቤተክርስቲያን ሳይሰሩኩ ሁላችን መግባት ያለብን የነሱ ስላይደለኮ ነው ልርጋው ሙሉ ወንጌል ህንጻ ስታሰራ እኔ ኢንቨስት ማድረገው የሙሉ ወንጌል ስላይደለ ነው ያባቴ ስለሆነ ነው የእግዚአብሔር መንግስት ስለሚያሰፉ ነው አንድ ቤተክርስቲያን ለሄዳችሁ አጥቢያ ላይ ኢንቨስት የምታረጉት እናንተ ኢየሱስ እንደሞተላችሁና ለነሱም ኢየሱስ እንደሞተላችሁ ስላመናችሁ ብቻ
እንዴት የናን አሁን እኮ ተቀር የኛ ቤተክርስቲያን በጣም ያየውትን አሳፋሪ ነውር ነገር ነው መነግራችሁ the whole church አብያተ ክርስቲያን but whatever የሚመቷችሁ ከነሱ ከወጣችሁ ከነሱ ጋር አንድ ካልሆናችሁ ትመታላችሁ ገብታችሁ ወይ ከካውንስሉ ሆናላችሁ ወይም ከአብያታ ሆናላችሁ የሆነውስ ካልመጣች ከኢየሱስ አንፃር የሚያየው no የሳተ ነገር አለ ዳይፐሩን እንቀይርለታለን እናጥበዋለን የአካሉ አንድ ፓርት ነው የሚል ማይንድ ሴት እኮ ሊገባብን ይገባል ምን አይነት እንደው እግዚአብሔር ይምታልን ያጽዳን እግዚአብሔር ያጽዳን ጌታን እግዚአብሔር ያጽዳን ትውልድ ያጣን ያለን እሱ ልብቆ እነዚህ የግሪክ ፍልስፍና ያጦዛቸው ኢንተርቴይንመንት የሚወዱ የጸጋ ስጦታውን እንደዛ ይጠቀሙበት ለዛ ነው የከእንጀራ እናቱ ጋራ የሚኖረውን ሰው ኤክስፖዝ ማድረግ አልቻሉ ዲፕ ፕሮፌሲ ያለ ዲፕ ፕሮፌሲ ቤተክርስቲያን ውስጥ እንደውም እኮ እየተጣሉ ነው እኔ ልናገር አረ ፖልም ቀድም እንዳልኳችሁ አረ የነቢያት መንፈስ ለነቢያት ይገዛል አረ ባካችሁ ተረጋጉ እኔ ምን ያ ሁሉ የትንቢት የጸጋ ስጦታ ናዳ የተደበቀውን ኃጢአት ማውጣት ያቅተዋል ያቅተዋል you see ለግላችሁ መጠቀም ሲጀምሩ አላማውን ይሰታል ማለት ነው immediately የናንተን ኪንግደም ቢልድ ማድረግ ትጀምራላችሁ የናንተን ሌጋሲ መስራት ትጀምራላችሁ እግዚአብሔር ለአካሉ የሰጠው የጸጋ ስጦታዎች በተቀላላ አካሉ ለማነጽ ነው ይውላችሁ ለቆሮንቶስ ቤተክርስቲያን ቢሆን ኖሮ ይሄ መጻፍኛን አይመለከተንም እንል ነበር ለቆሮንቶስ ቤተክርስቲያን ጽፎላቸው አሁንኛ እየታነጽንበት ነው you see the wisdom የተጻፈው ለማን ነው ለቆሮንቶስ ነው አካሉ ግን እኛም ጭምርነን ክብር ሁሉ ለኢየሱስ ይሁን ክብር ሐዋርያው እንዲህ አይነት ማይንድ ስታፕ ይላችኋል የሚጽፈው ለቆሮንቶስ ላለች ቤተክርስቲያን ብሎ እየጻፈ እዛ ውስጥ ግን ስለ አካል ነው የሚያወራው ያለው ስለ ክርስቶስ አካል ስለሆነ እዛ ጋር ጽፎ እኛ ታነጽንበት የኛን ቆሻሻ አየንበት የኛን መውደቅ አየንበት እኛ ተሰራንበት ቤቱ በቆሮንቶስ መጽሐፍ ለቆሮንቶስ ቤተክርስቲያን የተጻፈው እኛ ናትነሰን እንዲህ አይነት ጀግና ሐዋርያ ነው እግዚአብሔር የሰጠን በአካል ውስጥ አንድ ቦታ አይቶ ትውልድን አልፎ የሚል አካል ነው ጳውሎስ የሚያወራው እዚህ ጋር ለፖል ያወራለት እዚህ ጋር ፖል ተመለስ ምናምን ይያል እይቶ ፖል ጋር አይደለም በፖል ውስጥ ቢሊየን ሰዎች አሉ ስለዚህ የሚናገረውን በጥበብ የሚናገረው ኢየሱስን ማዕከል ባደረገ ልብ ነው የሚናገረው ይውላችሁ ይሄን ተናግሬ ሁላ ቢጨርስ ደስ ይለኛል ይውላችሁ ስሙኝ ኢየሱስን ማዕከል አድርጋችሁ የምትናገሩት እውነት ለትውልድ የሚተላለፍ መልእክት ነው የምትሰጡት ጻፉት ይሄንን ኢየሱስን ሴንተር አድርጋችሁ የምትናገሩት እውነት ሁሉ ለትውልድ ይተላለፋል ባጭሩ ይጻፉ ኢየሱስን ማዕከል ካላደረጋችሁ መልእክታችሁ መሬት አይወድቅም ይሄዳል ዝም ብሎ ይሄዳል ይፈልጋል አየር ላይ የሚቀር አይደል እንደምታ አይደለም ይሄዳል ትውልድ ሁሉ ያ ሜሴጅ ይፈልጋል ኢየሱስ የማይመለከተው ሰው የለም ኢየሱስን የማይፈልገው ሰው የለም ትውልድ ሁሉ ይፈልጋል አሁን ይታይቷል የተሰጠን የጸጋ ስጦታ ከኛ ማለፍ ያልቻለው በጣም በሚያሳዝን ሁኔታ ስለኛና ለኛ ነው የሚያወራው እና ስለ አጥቢያችን ነው የሚያወራው ስለዚህ እንደ ግሪክ ፍልስፍና አዛው ይቀራል ማለት ነው ሜዳ ላይ እለት አዳዲስ ነገር መስማት ይፈልጉ ነበር እነዚህ ሰዎች እለት ዛሬ ምንድነው ማን ነው ፈላስፋ ያለው ማን ነው ጥሩ ንግግር ያለው ብለው ቁጭ ብሎ ይሰማሉ የጸጋ ስጦታዎች እንደዛ ይሆነ አይሰማችሁም እንደዛ አንዱ ተምዲዮላችሁ ሲጨርስ ባከሌላ ካለስቲ እንፈልግ ምናምን ብሎ የተሻለ አይደለ በተለይ ኤርትራ ካለማ ትኩስ ቅባት ነው ይባላል ምክንያቱም አልነካውም ያው ቸርችም ስለማይል አይ ቲንክ ወፈር ያለ ቅባት ነው ተምዲዮልን ተብሎ ይፈልጋል አንዳንድ ሰዎች እንዲሁ ፓስተርዬ ከገጠር
ያለ ነቢያቶች ናቸው። በቃ በጣም ንጹህ ነው፣ አይዋሹም። ገጠር ነው ያሉት ምናምን በእውነት ምንድነው ምርሻለ ምንድነው ምን ይቻላል? ገጠር ያለ እንትን አረከው። ይሄ የገጠር ማር ይሻላል ስኳር የሌለበት ምናምን አረክብን እኮ ፍሬንድ ማለት ምንም ያልተነካ ያልተበረዘ ያልቀጠነ እያልከኝ ያለው Are you serious? ኢየሱስን ማዕከል ያደረገ ኢየሱስን ሴንተር ያደረገ ወንጌል ኢየሱስን ማዕከል ያደረገ ማንሳት ኢየሱስን ማዕከል ያደረገ መገሰጽ ኢየሱስን ማዕከል ያደረገ መውደድ ኢየሱስን ማዕከል ያደረገ መስጠት ፖልዬ አልፎ መጣ ለቆሮንቶስ ላለች ቤተክርስቲያን ጽፎ አሜሪካ ለኛ ጋር ደረሰ በዓለም ላይ ይሄው እየሰማ ነው ያለን ስለዚህ ዛሬ ሁለት ነገር ያዙልኝ ትምህርት ማነጽ ማንኛውም ነገር ከመስቀል ነው የሚጀምረው ኃጢያትን ዲል ለማድረግ ኃጢያት አንነሳም ኃጢያትን ሊያስወግድ ከሞተውና ከተነሳው እንጂ ከዛ ነው ምንነሳው ሁለተኛው ሄደን ሩቱን ማየት አለብን ከየት ነው የጀመረው የኃጢያት ከተማው ምን አይነት ነው የቆሮንቶስን ቤተክርስቲያን ዲል ከማድረጋችን በፊት ይሄ ሁሉ የተተረመሰመሰ ነገር አለበት ከማለታችን በፊት አስቀድመን የቆሮንቶስ ቤተክርስቲያን ማን ምን ነበረች ከተማዋ እንዴት ሊገባ ቻለ ይሄ ከተማዋ ያለው ካልቸር ምንድነው ከተማዋ እንዴት ተቀምጣለች ካልቸሯ ምንድነው ፖለቲክስዋ ምንድነው we have to check that የሶሳይቲው አመለካከት እንዴት ነው በጣም ኢምፓክት አለው ቤተክርስቲያንን ለመምታት ይላች እችምታስቅ ነገር ልንገራችሁና ልጨርስ የሶማሊ ህብረት ብታዩ በጣም የሚያስቸግረኝ ጫት ነው አንድ ወዳጄ ከሌሊቱ 9 ሰዓት ደወለልኝ ኢትዮጵያ ያለው አሊዮ አለኝ አሊዮ ማለት አልዬ ማለት ነው በሶማሊኛ አሊዮ ወሃንኩ ይሬ አለኝ ይሁን ምን ልፈልግ መስል ወላሂ ወቢላሂ አለኝ አውኛ ሶማሊዎች ወላሂ ለቀደምና ወላሂ ወሃንኩ ይሬ ማታ እግዚአብሔር ምርጥ መዝሙር ሰጠኝ በቃ መርቅኝ ነበር ከሌሊቱ 9 ሰዓት ላይ በውብዬ መርቅኝ መዝሙር መጣልኝና ጻፍኩታል እና እኔ ላችሁ ደግሞ ያው ቤንቲዎች እናንተ ስላሳደጋችሁኝ አልኩኝ ምን አልከኝ ወላሂ ለሊት ላይ ነው በውብዬ መርቅኝ ነበር አለኝ ደግሞ የጻፈው ግጥም እንዴት ደስ ይላል መሰላችሁ ምርጥ መዝሙር ጽፏል መዝሙሩን የተቀበለው ግን በርጫ ላይ ያለ ነው ምን አንተ ያማያል እንደምትቀበለው ማለት ነው ምን ታካበደል አበሻይ ዲኩ ኢትዮጵያ የትራይ በጣም ነው የምታስቁኝ ታሽቅኛለሽ ምን እየከታተፍከና አይደል እየተገዳደልክ መዝሙር ተቀበል ካና የተሻለ መዝሙር ለመቀበል አይደል የምዘምረው ወደ አላቀበል አስቴር አውጥታለች እኔ የተሻለ ላውጣ ብላ አይደል ያወጣው እንተናይ ዘበነ እና ላስላስ ከጀመርኩ ጨርሻለሁ ማለት ኤኒዌይስ ሶ እና ሶማሌው አለኝ እና የሶማሊ ቤተክርስቲያን ምንድን ያስቸገራ ሲባል በቃ በርጫ ነው እና ዞር ብለ ሄደ ጫት አሁን ለኢትዮጵያዊ ማለት ነው ለኤርትራ በተለይ ለኤርትራ ጫት ካም ሲባል ስማም ፔንቴው ላው ነው እንዲል ይችላል ስማም ወልድ መንፈስ ቅዱስ አይደለ ኤርትራ ለቅ ስማም ፔንቴው ነው ማለት በጣም ትንቢት ልሳን የሚናገረው ሶማሌው ጫት ቆሞ መዝሙር ተቀበለ ኢኖሚለው ምክንያቱም ደስናለ ካልቸር ግን ጠላ እየጠጣ እኮ ነው የተቀበለው ሲል አልተውም እንዴ ነው የሚባለው ቀዝቀዝ ብሎ ምክንያቱም ይጠጣል አይደል ቢራ እየጠጣ ነው መዝሙሩን የተቀበለ አልተውም እንዴ አልተቀየር እግዚአብሔር ይርዳው በርጫ ከበስማ ወወልዱ መንፈስ ቅዱስ አድዋ አምላክ ተቀደስ ስምከ ወከም ፍቃድከ በላ 12 ምናምን ልትሩላ ትችላላችሁ the culture he will influence he change your mind so ወንጌልን በጣም መጠንቀቅ አለበት ማለት ነው ጋይስ መጠንቀቅ አለበት ሰዎች እንዲል ሰናረኪት ባህል ሊመጡስ ምንድነው ኖርማላይዝ ያደረገው ሰው የቆሮንቶስን ቤተክርስቲያን የበጠበጣት ከተማው ላይ ያለው ነገር ነው እሱ እንዲል እናደርጋለን ማለት ነው ሰው ሁሉ ጊዜ ከነዚህ አንፃር
ነው ዲል የምናደርገው። አንደኛው የመጡበት ሁለተኛው የዳኑበትን ወንጌል ይዘን ነው ሰዎቹ ጋር የምንሄደው። ዋጋ ተከፍሎልሃል። ይሄ ይዘህ የመጣው ደግሞ ከዚህ አይደለም፣ የራስ አይደለም፣ የእግዚአብሔር ካልቸር the kingdom of God ካልቸር እንዲህ አይደለም ብለን የወንጌልን እውነት ያልተቀላቀለውን ያልተበረዘውን ኢየሱስን እንሰብካለን። አሜን። አንተ ስትደርስ እኔ ስጨርስ። አሜን። ጌታ ይመስገን። እግዚአብሔር ዘመናችሁን ይባርክ። hope ብዙ እውነቶችን እንደሰማችሁ ይፈጠንኩባችሁ ምናምን ካለ ዩቲዩብ ላይ ይጭኑታል ልጆች፣ ከዩቲዩብ ማየት ትችላላችሁ። በጣም ወዳችኋለሁ። hope የጌታን እውነት እንደተማራችሁ አስባለሁ። ወዳችኋለሁ። ነገ እንቀጥላለን አይደል? በደም ነው እንደበደበው ቆሮንቶስን ድብድብ ነው የምናደርገው። አሜን። ሪፍሌክት ማድረግ እንችላለን።